ከመጽሐፍ ቅዱስ ወስጄ ለቢዝነስና ህይወቴ ላይ አፕላይ ያደረኩትን አንድ ኮንሴፕት ልንገራችሁ። ዘሪ ሊዘራ ወጣ። የመጀመሪያው ዘር መንገድ ላይ ወደቀ፣ የሰማይ ወፎች መተው ለቀሙት። ሁለተኛው ዘር በደረቅ መሬት ላይ እርጥበት ስላልነበረው በቀለ፣ ወዲያው ደረቀ። ሶስተኛው በእሾህ መሃል ከእሾህ ጋር አብሮ አደገ፣ አንቆ ያዘው እንዳያድግ። አራተኛው ደግሞ ለምለም መሬት ላይ አረፈ፣ 30-60 ያማረ ፍሬ ያፈራ። ዘር የተባለው ኦፖርቹኒቲ መስራት የምንችላቸው ነገሮች ወደኛ የመጡ በጎ ነገሮች በሙሉ ናቸው። መሬት የተባለው ደግሞ እኛ ነን፣ አይምሯችን፣ ህሊናችን የተዘጋጀው ማለት ነው። መንገድ ላይ የወደቀው ኦፖርቹኒቲ እድል የሰማይ ወፎች ለቀሙት። ዲስትራክትድ ስንሆን ሌላ ነገር ሲያምረን አይ አይሆንም ብለን ስናስብ የሆኑ ሰዎች ይዘውት ሄዱ። ሁለተኛው ደግሞ ደረቅ መሬት የተባለው የተወሰነ ትንሽ ይበቅላል፣ ከዛ በኋላ ግን ይጠፋል። የወር ሀሳብ እንደሰማን ወዲያው ሞቲቬትድ እንሆናለን ለመስራት፣ ለሰዎች እናገራለን፣ እንዲህ ላደርግ ነው ምናምን እንላለን። ግን ውስጣችን ዲፕ የሆነ ፍላጎት ከሌለ ያ ነገር እስከ መጨረሻው ድረስ አያድግም። ስለዚህ ትንሽ ይበቅልና ወዲያው ይጠፋል። ሞቲቬሽን ትንሽ ይገፋናል፣ ከዛ በኋላ ግን ሳንቀጥልበት እንቀራለን። ሶስተኛው ደግሞ በእሾህ መሃል፣ ይሄ ኦልሬዲ ይበቅላል፣ ግን በዙሪያው በጣም ብዙ የሚያርጉ እሾሆች አሉ። አንቀውት የሚይዙት ነገሮች አብረው ሜቢ አብረውን ያደገ መጥፎ ባህላችን ሊሆን ይችላል። ለይሳይ ፐርሰናሊቲውን ያላስተካከለ ስቲል ሱስ ያለበት ስቲል አቢዩሲቭ የሆነ ሰው ቢያድግና ገንዘብን ቢያገኝ አብሮት ይሄ እሾህ አብሮ ያድጋል። በኋላ አንቆ ይዘዋል፣ ገንዘቡ ያለውን መጥፎ ነገር አብዝቶ ስለሚያሳየው ማለት ነው። አራተኛው ለምለም የሆነ መሬት ላይ ሲያርፍ ግን 30-60 መቶ ያማረ ፍሬ ማፍራት ይችላል። ያቺ አንዲት ዘር መዓት ሆና ሌሎችም ሰዎች መትረፍ ትችላለች ማለት ነው። እና ምንጊዜም የሆነ አዲስ ነገር መስራት ሳስብ የምጠይቀው እኔ ለዛ ጉዳይ ዝግጁ ነኝ ወይ? እኔ ዝግጁ ካልሆንኩኝ የፈለገ ኦፖርቹኒቲ ወደ እኔ ቢመጣ ገብቶ ማደግና ሌሎች ሰዎችን መትረፍ አይችልም። አይሆን ይጠቅማችኋል።